Is there a problem, officer? I know who you are, Tom. ታሪኩ የሚጀምረው ቶም የተባለን በመካከለኞቹ ዕድሜ ላይ ያለን አንድ ሰው እያስመለከተን ነው። ከ8 ዓመታት በፊትም በፖሊስነት ይሰራ የነበረ ሲሆን ነገር ግን ስራውን ለቆ የፖሊስ ምርመራ ያለቀባቸውን የወንጀል ቦታዎች የሚያጸዳ የራሱን ድርጅት አቋቋመ። ቶም በስራው ላይ እጅግ ጎበዝና ኤክስፐርት ነው። ማንኛውንም የወንጀልና የደም እድፍ ሙሉ በሙሉ ጥረግርግ አድርገው የሚያጠፉ በጣም ጠንካራ ኬሚካሎችንም በራሱ ፈብርኳል። ቶም ህይወቱ ውስጥ ካለች አንዲት ሴት ልጅ ውጪ ማንም የለውም። ሚስቱም ከብዙ ዓመታት በፊት ስለሞተች ልጁን ብቻውን ያሳደጋት። ዛሬም እንደ ወትሮ ቶም ከስራ እንደተመለሰ ወደ ቤቱ ገብቶ ከልጁ ከሮዝ ጋር ጥቂት ጊዜ ያሳልፋል። ሮዝም ስለ ውሎው ስትጠይቀው ጥሩ ውሎ ነበር ብሏት ወዲያውኑ ለመተኛት ይሄዳል። ከጥቂት ጊዜ በኋላ ግን አንድ አዲስ ስራ ይደርሷል። በዚህ ስራ መሰረትም ቶም አንድ ቤትን ሙሉ በሙሉ ማጽዳት ነበረበት። ወደ ተባለው ቦታ ሲደርስ ግን ቤቱ ተቆልፎ ነበር። ሆኖም የቤቱ ቁልፍ ከአበባ ማስቀመጫ ስር መደበቁን የሚገልጽ አንድ ማስታወሻ ያገኛል። ቶምም ቁልፉን አንስቶ ወደ ውስጥ ይገባል። ነገር ግን ወደ ውስጥ ሲገባ ያየው ነገር እጅግ አስደንጋጭ ነበር። ቤቱ ሙሉ በሙሉ በእድፍ ተበክሏል። ቶምም ወዲያውኑ የድምፅ መቅጃውን አውጥቶ በቦታው ላይ ምን ተከስቶ ሊሆን እንደሚችል በዝርዝር መመዝገብ ይጀምራል። ይህ የወንጀል ቦታ ነው። እኔ ቶም ካትለር ሚያዝያ 6 ቀን እያለ እያንዳንዱን ቦታ ፎቶ ማንሳት ይጀምራል። በኋላም ቶም ሁሉንም ማስረጃዎች በፎቶ መዝግቦ ከጨረሰ በኋላ ቤቱን በጥልቀት ማጽዳት ይጀምራል። ብዙ ሰዓታትን ፈጅቶበት ቤቱን ሙሉ በሙሉ አጽድቶ ወለል ያደርገዋል። ከስራው በኋላም ወደ ቤት ሲመለስ ልጁ ሮዝ እራት አዘጋጅታ እየጠበቀችው ነበር። ከእናቷ ክፍል ውስጥ ያገኘችውን የምግብ አሰራር መጽሐፍ ተጠቅማ በጣም ጣፋጭ ምግብ እንደሰራችለት ትነግረዋለች። ነገር ግን ቶም ትኩረት ሳይሰጣት ቀጥታ ሊታጠብ ወደ መጸዳጃ ቤት ይሄዳል። ከታጠበ በኋላም አብረው ምግባቸውን ይበላሉ። በዚህ መሀልም ሮዝ የሚያስተምራቸው አስተማሪ ጥሩ ስላልሆነ ዛሬ ክላስ አልሄድኩም ስትለው፣ ቶም ግን ይህ መደገም የለበትም አስተማሪው ምንም አደረገ ምን ሁልጊዜ ትምህርት ቤት መሄድ አለብሽ ብሏት ለመተኛት ወደ መኝታው ይገባል። በማለዳም ቶም ወደ ቢሮ ሊሄድ ብሎ ኪሱን ሲያይ ትናንትና ያጸዳበትን ቤት ቁልፍ ሳይመለስ እንደረሳው ያስተውላል። ምንም ጊዜ ሳያባክንም መኪናውን አስነስቶ በፍጥነት ወደ ቤቱ ይመለሳል። እዚያ ሲደርስ ግን በቤቱ ውስጥ ኖርካ የተባለች የቤቱ ባለቤት መኖሯን ያያል። ቶምም ለኖርካ ይቅርታ ትላንትና የቤቱን ቁልፍ መመለስ ረስቼ ነው ይላታል። ሴትዮዋ ግን በድንጋጤ ፈዛ የምን ቁልፍ ለመሆኑ እዚህ ምን ስትሰራ ነበር ስትል ትጠይቀዋለች። ቶምም ወዲያውኑ ነገሩን መስመር እንደሳተ ይገባል። በፍጥነትም ወሬውን በመቀየር ምናልባት የቢሮ ሰዎች የተሳሳተ አድራሻ ሰጥተውኝ ይሆናል፣ ሌላ ቦታ ነበር መሄድ የነበረብኝ ብሎ ጥሏት ይሄዳል። ወደ ቢሮ እንደደረሰም ቶም በራሱ ምርመራ ማድረግ ይጀምራል። በዚህም ጊዜ ነበር እውነቱ የተገለጠው። ፖሊስ ይህንን ስራ ጨርሶ ለቶም እንዳልሰጠውና አንድ ሰው የቶምን ድርጅት ተጠቅሞ እውነተኛ የወንጀልና የነፍስ ማጥፋት ቦታን ሙሉ በሙሉ እንዲያጠፋለት እንዳደረገም ይደርስበታል። አሁን ቶም በትልቅ አደጋ ውስጥ ወድቋል። ምክንያቱም የወንጀል ማስረጃን በማጥፋት ከነፍሰ ገዳዮቹ ጋር የተባበረ ነው የሚመስለው። ቶምን በጣም ይፈራና በወንጀሉ ቦታ የሰበሰባቸውን ማስረጃዎች በሙሉ በጥንቃቄ ይደብቃል። ከዚህ በኋላም ለፖሊስ ጓደኛው ኤዲ ዛሬ ማታ ተገናኝተን መጠጥ እየጠጣን እንድናወራ ፈልጌ ነበር ይሏል። ኤዲም ይስማማል። በኋላም ወደ ቤት ተመልሶ ከልጁ ጋር ይቀመጣል። በዚህ ጊዜም ሮዝ እናቴ ቲያትር ቤት በምሰራበት ጊዜ ሁልጊዜ ትወስደኝ ነበር። ብዙ ፊልሞችንም አይቻለሁ። አንተና እሷ ሜክሲኮ ለሰርግ በሄዳችሁበት ወቅት እኔ ከ9 ወር በኋላ እንደተወለድኩም ነግራኛለች ትለዋለች። ነገር ግን ቶም እነዚህን የሚያሰቃዩ ትዝታዎች ማስታወስ ስለማይፈልግ ትቷት ይወጣል። ማታውንም ከኤዲ ጋር ተቀምጦ ሳለ በቴሌቪዥን ዜና ቀደም ሲል ቶም ያጸዳበት የቤት ባለቤት የሆነችው ኖርካ ባለቤቷ ጆን መጥፋቱን የሚገልጽ መረጃ ስትሰጥ ይመለከታል። በዚህ ጊዜም ቶም ወዲያውኑ ነጥቦችን ማያያዝ ይጀምራል። ምናልባትም ኖርካ ባሏን ገላ ይሆን ወይስ ሌላ ሰው በቤታቸው ውስጥ ጆንን ገሎት የወንጀሉን ቦታ ለማጽዳት እኔን ተጠቀመብኝ ብሎም ያስባል። ፖሊስ የሆነውን ጓደኛውን ኤዲንም ስለ ጆን ግድያ የምታውቀው ነገር አለ ምን ተፈጠረ ብሎ ይጠይቀዋል። ኤዲም ስለ ጉዳዩ ሁሉንም ነገር ሊነግረው ይጀምራል። ልክ በዚህ ሰዓትም ጉዳዩን በበላይነት የሚመረምረው መርማሪ ጂም ወደ ቦታው ይመጣል። ጂምም አንዳንድ ተጨማሪ ምስጢሮችን ማውራት ይጀምራል። ጆን ከዚህ ቀደም ከፖሊስ ኮሚሽነሩ ጋር በጣም ግንኙነት የነበረው ነገር ግን በኋላ ላይ በመካከላቸው ያለው ነገር መበላሸቱንም ይገልጻል። ጆንም የእጽ መቆጣጠሪያ ክፍሉ ዘንድ ሄዶ ምስክርነቱን ሊሰጥ ሲል ነገሮች እየተባባሱ መጥተው በድንገት ሳይታሰብ ጠፋ። ከዚህ ውይይት በኋላም ሁሉም ወደ የቤታቸው ለመሄድ ይነሳሉ። በወቅቱም በጣም ከባድ ዝናብ እየዘነበ ስለነበረ ቶም ጓደኛውን ኤዲን በጣም እንደሰከረ አይቶ እኔ ቤት አደርሳለሁ ብሎት ይዞት ይሄዳል። ኤዲን ካደረሰ በኋላም ቶም ወደ ራሱ ቤት ይመለሳል። በማግስቱም ቶም ወደ ቢሮ እንደደረሰ አንድ ያልጠበቀው ነገር ይገጥመዋል። የቤቱ ባለቤት የሆነችው ኖርካ ቢሮ ድረስ መጥታ እየጠበቀችው ነበር። ኖርካም ወደ ቶም ጠጋ ብላ ለመሆኑ ያንተ ድርጅት በትክክል ምንድን እንደሚሰራው ስትል ትጠይቀዋለች። ቶምም ስለ ስራው ምንነት ሊያስረዳት ይጀምራል።
በዚህ መሃልም ኖርካ ትላንትና እኔ ቤት መጥተህ ሰርተህ ነበር ስትል በጥርጣሬ ትጠይቀዋለች። ቶም ግን እውነቱን ለመደበቅ ይሞክራል። አይ እኔ የምሰራው ለፖሊስ ብቻ ነው፣ ከእነሱ ህጋዊ ትዕዛዝ ሲደርሰኝ ብቻ ነው ወደ አንድ ቤት የሚሄደው ብሎ ይዋሻታል። ኖርካ ግን ንግግሩ ጨርሶ ሊዋጥላት አልቻለም። ቶምም ወሬውን ለመቀየር እየሞከረ ዛሬም ሙሉ ቀን ስራ ስለበዛብኝ ብትሄጂ ይሻላል ብሎ ያሰናብታታል። ኖርካም ጥላው ትወጣለች። በዚህ ጊዜም ቶም አዲስ የጽዳት ስራ ደርሶት ወደ ቦታው ሲሄድ ጓደኛው ኤዲም እዛው ይመጣል። ኤዲም ቶምን ትላንትና ፖሊሶች የጆን አፓርታማ ውስጥ ገብተው ፈትሸው ነበር፣ ነገር ግን ምንም አላገኙም። ያገኙት ነገር ቢኖር የኬሚካል ቅሪት ብቻ ነው። እሱ ደግሞ አንተ ለጽዳት የምትጠቀምበት አይነት ልዩ ኬሚካል ነው። ይባስ ብሎ ትላንትና ስለ ጉዳዩ ብዙ ጥያቄ ስትጠይቀኝ ነበር። ለመሆኑ ምን እየተካሄደ ነው? ሁሉንም ነገረኝ ብሎ ይጠይቀዋል። ቶምም ከዚህ በላይ መደበቅ እንደማይችል ሲያውቅ ሁሉንም ነገር ይናዘዛል። ከፖሊስ የመጣ የሚመስል የሐሰት መልእክት ደርሶት ቤቱን እንዳጸዳው፣ በማግስቱ ግን ፖሊስ እንዲህ አይነት ትዕዛዝ ጨርሶ እንዳልሰጠው እንደደረሰበትም ያስረዳል። ኤዲም ታዲያ ለምን ለፖሊስ አላመለከትክም ሲል ይጠይቀዋል። ቶም ሲመልስም ይህ ጉዳይ እጅግ በጣም አደገኛ ነው። ጆንን እንዳጠፉት እኔንም ሊያጠፉኝ ይችላሉ። ዋናው ችግር ፖሊሶች ራሳቸው የወንጀሉ ተባባሪ ናቸው። ትላንትና ማታ እንዳልከው ኮሚሽነሩን ጭምር እጁ አለበት። እኔ ህይወቴን አደጋ ላይ መጣል አልፈልግም። የተሳሳተ ሰው ጋር ከሄድክ ህይወቴ ማለፉ ነው ይለዋል። ኤዲ ግን መልሶ አንተ ጋር ማስረጃ መኖር አለበት። ከማጽዳት በፊት ሁልጊዜ ፎቶ እያነሳ ወረቀቶችን ትሞላለህ ይለዋል። ቶምም እያንዳንዱ ማስረጃ እጄ ላይ ያለ ሲል ያረጋግጥለታል። ኤዲም ማስረጃዎችን በጥንቃቄ እንዲደብቃቸውና ነገሮች ሲበላሹ ራሱን የሚከላከለው በእነሱ እንደሆነ ይነግረዋል። ቶምም በቅርብ ጊዜ የሰራ ወንጀል ስለሌለ ማስረጃውን ንጹህ መሆኑን ያረጋግጥለታል። ነገር ግን በዚህ መሃል ቶም የራሱን ያለፈ የጨለማ ታሪክ ያወጣል። ከዚህ ቀደም ወህኒ ቤት በነበረበት ወቅት ሰው ገድሎ እንደነበርና ለገንዘብ ሲልም ሰዎችን ይገል እንደነበር ይናገራል። ኤዲ ግን ያለፈውን እርሳው፣ አሁን ስለ እሱ አታስብ ይሏል። ወደ ቤት ሲመለስም ልጁ ሮዝ በጣም ተበሳጭታ ያገኛታል። ሁልጊዜ ከቤት ትጠፋለህ፣ እኔም ብቻዬን ትተገኝ እያለች ተጮህበታለች። ቶምም በቆጣ ተቀጣጥሎ አንቺ የቤት ስራሽን አሰሪም፣ ሁልጊዜ ስለ እናትሽ ብቻ ነው የምታስቢው፣ እሷ ከእንግዲህ ከእኛ ጋር እንደሌለች መቀበል አለብሽ ይላታል። ሮዝ ግን በቁጭት ቢያንስ እኮ የሚያስታውሳት ሰው እንደሚያስፈልጋት ትናገራለች። በማግስቱም ኖርካ ልጇን ይዛ መጫወቻ ቦታ ስትጫወት እንመለከታለን። በዚህ መሀልም የቶም መኪና አካባቢው ላይ ቆሞ ቶም ውስጥ ሆኖ ሲያያት ትመለከታለች። ኖርካ እንዳየችው ሲያውቅም ቶም በፍጥነት መኪናውን አስነስቶ ይሄዳል። በኋላም ወደ ቢሮ ሲደርስ መርማሪ ጂም ከባልደረባው ጋር እየጠበቀው ነበር። ጂምም ለጆን አንተ የኬሚካል ኤክስፐርት እንደመሆነ መጠን የጆን ቤት ውስጥ ያገኘነው ኬሚካል ከአንተ ኬሚካሎች ጋር ላብራቶሪ ውስጥ ማመሳከር አለብን ይለዋል። ቶምም ጸሐፊውን የኬሚካል መዝገቡን እንድታመጣ ያዛታል። በዚህ መሀልም ጂም በደፈናው ለመሆኑ ወንጀሉ በሆነበት ቀን የት ነበርክ ብሎ ይጠይቀዋል። ቶም ግን በብልሃት ወሬውን ያስቀይሰዋል። ፖሊሶች እንደሄዱም ቶም በፍጥነት ወደ መኪናው ሮጦ በመሄድ ደብቆት የነበረውን የወንጀል ቦታ ማስረጃዎች የያዘውን ወረቀት አውጥቶ ይበልጥ አስተማማኝ ቦታ ላይ ይደብቀዋል። በኋላም ሮዝ እግር ኳስ ስትጫወት ቶምና ኤዲ ከዳር ቆመው እየተመለከቷት ስለ ወንጀሉ ጉዳይ በዝቅተኛ ድምፅ መወያየታቸውን ይቀጥላሉ። ቶም ከሜዳው ዳር ሆኖ ጓደኛውን ኤዲ ስለ ምርመራው ሂደት ይጠይቀዋል። ኤዲም አክሎ ፖሊሶች አሁንም ጆን ዝም ብሎ እንደጠፋ ነው የሚያስቡት፣ እስካሁን የተገደለ የመሰለው ማንም የለም፣ ለዛ ነው ፍለጋው የጠፋ ሰው ፍለጋ ላይ ብቻ የተወሰነው እና መርማሪዎች ወደፊት መራመድ ያቃታቸው ይለዋል። በዚህ መሀልም ልጁ ሮዝ ሜዳው ላይ በጣም ድንቅ ጨዋታ ትጫወታለች። ነገር ግን ቶም በወሬ ስለተጠመደ ጨዋታዋን ሙሉ በሙሉ ሳያያት ያመልጠዋል። ሮዝም በዚህ በጣም ታዝናለች። ወደ ቤት ሲመለሱም ሮዝ የቤት ስራዋን መስራት ትጀምራለች። ቶምም ወደ ክፍሏ ገብቶ የቤት ስራሽ እንዴት እየሄደ ነው ብሎ ሲጠይቃት ሮዝ ግን በጣም በኮስታራ ቃና ትመልስለታለች። ወዲያውኑም ቶምን እናቴን የገደለው ማን ነው? ስሟ ማን ይባላል? ስትል ድንገተኛ ጥያቄ ትሰነዝርበታለች። ቶምም ለሰከንዶች ያህል ደንግጦ ይፈዛል። በመጨረሻ ግን ስሟን ይነግራታል። ብዙም ሳይቆይ ኖርካ ልታገኘው እንደምትፈልግ ይገነዘባል። በማግስቱም በአንድ ቤተ ክርስቲያን ውስጥ በሚስጥር ይገናኛሉ። ቶምም ወደ ቦታው እንደደረሰ የመጀመሪያ ጥያቄው ፖሊሶች እየተከተሉሽ ነው፣ በሰውነትሽ ላይ የድምፅ መቅረጫ ደብቀሻል የሚል ነበር። ኖርካ ግን ምንም የፖሊስ ንክኪ የለም ስትል ትመልሳለች። ቀጥላም በዚህ ጉዳይ ውስጥ እጅህ እንዳለበትና ቤቴን ያጸዳከው አንተ መሆኑን አውቃለሁ፣ እባክህ እውነቱን ንገረኝ ትለዋለች። ቶምም እኔ ነኝ ብሎ ያምናል። ኖርካም ታዲያ ይህንን እንድታደርግ ማን አዘዘ ስትል ትጠይቀዋለች። ቶምም እኔ ራሴ ያንን ለማወቅ እየጣርኩ ነው፣ ማን ወጥመድ ውስጥ እንደከተተኝ እስካሁን አላውቅም፣ አንቺ ካገዝሽኝ እውነቱ ላይ በፍጥነት እንደርሳለን። ለመሆኑ ጆን በፍርድ ቤት ሊሰጥ የነበረው ምስክርነት ስለምን ነበር ብሎ ይጠይቃታል። ኖርካም በአፌ ልነግር አልችልም፣ ግን ላሳይ እችላለሁ፣ ወደ ቢሮዬ እንሂድ ትለዋለች። በኋላም ሁለቱም ወደ ኖርካ ቢሮ ያመራሉ። እዚያም ኖርካ ትልቅ ሚስጥር ታወጣለች። ባለቤቴ ጆን ብዙ ሙሰኛ የሆኑ የፖሊስ መኮንኖችን የባጅ ቁጥር የመዘገበበትን አንድ ሚስጥራዊ መዝገብ ነበረው ትለዋለች። ቶምም የባጅ ቁጥሮችን ዝርዝር መፈተሽ ሲጀምር ያየው ነገር ልቡን ያቆመዋል። የእሱ የቀድሞ የፖሊስ ባጅ ቁጥር እዚያ መዝገብ ላይ ተጽፎ ያገኘዋል። ቶምም በድንጋጤ ክው ይላል።
በቀጥታም ወደ ኤዲ በመሮጥ ሁሉንም ነገር ይነግረዋል። ኤዲም ያንን ማስረጃ በአስቸኳይ ማጥፋት አለብህ፣ ሰዎች ያንን መዝገብ ካገኙ ጥርጣሬው በሙሉ በአንተ ላይ ነው የሚያርፈው። ሁሉም ሰው ጆን ምስክርነቱን ሊሰጥ የነበረው በአንተ ላይ ስለሆነ ጆንን የገደልከው አንተ መስለህ ነው የምትታየው ብሎ ይመክረዋል። ቶምም ነገሮችን ለማስተካከል ይጣደፋል። በኋላ ላይ ግን ወደ ኖርካ ተመልሶ አንድ ትንሽ ስራዎችን ያግዛታል። ኖርካም ብቻዋን መሆን እንደምትፈራና ወደ አስተማማኝ ቦታ መሄድ እንደምትፈልግ ትነግረዋለች። ቶምም ኖርካን አማኑኤል ወደሚባል ድሮ የምታውቀው ሰው ቤት ይወስዳታል። እዚያም አብረው እራት ይበላሉ። ከእራቱ በኋላም ቶም ኖርካና አማኑኤል ውጭ ተቀምጠው ማውራት ይጀምራሉ። ኖርካም ስለ እጮኛዋና ስለ ትላንት ህይወቷ ስታወራ አንድ ጊዜ ነፍሰ ጡር ነበርኩ፣ ነገር ግን ጆን ልጁን ስላልፈለገው በመጨረሻም እርግዝናዋ እንዲቋረጥ ምክንያት ሆኗል ትላለች። ቶምም የራሱን አሳዛኝ ታሪክ ያካፍላታል። ከጥቂት ዓመታት በፊት አንድ ወንበዴ ወደ ቤታችን ገብቶ ሚስቴ ሊደፍራት ሞከረ። እሷ ስትታገለው ግን ደረቷ ላይ ተኩሶ ገደላት። በወቅቱም ልጄ የ6 ዓመት ህፃን ነበረች። ሙሉ ክስተቱንም በአይኗ ስላየች እስካሁንም ድረስ ያንን ክፉ ቀን መርሳት አልቻለችም። ሁልጊዜም ስለ እናቷ ትጨነቃለች ይላታል። ይህንን የሰማችው ኖርካን በጣም ታዝናለች። በኋላም ቶም በሌሊት ወደ ቤቱ ለመመለስ መኪናውን እየነዳ ሳለ በመንገድ ላይ አንድ ሙሰኛ ፖሊስ አስቆሞ ቶም ላይ ድንገተኛ ጥቃት በመሰንዘር ፊቱን በቦክስ እያደማ በጭካኔ ይደበድበዋል። ቶምም በከባድ ቁስል እየተሰቃየም ቢሆን መኪናውን እየነዳ ወደ ቤቱ ይደርሳል። ልጁ ሮዝም የቶምን የተደበደበ ፊት ስታይ ደንግጣ ቁስሉን ልታክመው ትሮጣለች። ምን እንደተፈጠረና ማን እንዲህ እንዳደረገውም ትጠይቀዋለች። ቶም ግን ምንም ነገር ለመናገር ፈቃደኛ አይደለም። ዝም ማለቱም ይበልጥ ያስፈራት ሮዝ በከፍተኛ ጭንቀት መጮህ ትጀምራለች። ቶምም በስተመጨረሻ ትዕግስቱን ያጣና ለምን ማወቅ እንደምትፈልግና እነዚህ ነገሮች እሷን ይበልጥ ከማጨናነቅ ውጪ ምንም እንደማይጠቅማት ይነግራታል። ሮዝም በከፍተኛ ሁኔታ እያለቀሰች ምክንያቱም በእናቴ ላይ የደረሰው ነገር በአንተ ላይም እንዳይደገም እጅግ ፈራለሁ ትለዋለች። በተጨማሪም ሮዝ ከዚህ በፊት የዋሸችውን እውነት ታወጣለች። ቀደም ሲልም ስትሰራ የነበረው የትምህርት ቤት ስራ እንዳልነበረና የቶምን የድሮ የወንጀል መዝገቦች ስትፈትሽ እንደነበረም ትገልጻለች። በዚህ የተቆጣው ቶምም ሁሉንም ነገር ወደ ነበረበት እንድትመልስ በቁጣ ሲያዛት ሮዝ በጣም ተናዳ በክፍል ውስጥ ያሉትን እቃዎች በሙሉ እየወረወረች ማውደም ትጀምራለች። ቶምም በዚህ ሰዓት ሊያረጋጋት እንደማይችል ሲረዳ እነዚህን እቃዎች ሰብስቢ ብሏት ከቤት ጥሎ ይወጣል። በማግስቱም ኖርካ ለቶም ደውላ ከሬሳ ምርመራ ክፍል ተደውሎልኛል፣ ሄጄ አንድ አስክሬን እንዳይ ይፈልጋሉ ትለዋለች። ቶምም አሁኑኑ አብሯት መሄድ እንደሚፈልግ ይነግራታል። በመጨረሻም ሁለቱም አስክሬን ወዳለበት የሬሳ ክፍል ይደርሳሉ። እዚያው የሬሳ ክፍል ውስጥ እያሉም ቶም የአስክሬን ምርመራ ከሚያደርገው ዶክተር ጋር ማውራት ይጀምራል። ዶክተሩም ጆንን በግል እንደሚያውቀውና ሙሉ የሕክምና ታሪኩንም በሚገባ እንደሚያውቅ ይነግሯል። በዚህ መሀልም ዶክተሩ አንድ አስደንጋጭ ሚስጥር ያወጣል። ጆን ጨርሶም ልጅ መውለድ የማይችል መሃን ነበር። ቶምም ይህንን ሲሰማ ክው ብሎ ይቀራል። ጆን ልጅ መውለድ የማይችል ከሆነ ኖርካ ከዚህ ቀደም እንዴት ልታረግዝ ቻለች? ይህ ማለትም ኖርካ በሚስጥር ከሌላ ወንድ ጋር ግንኙነት መፈጸሟ እርግጥ ነው የሚል ድምዳሜ ላይ ይደርሳል። ልክ በዚህ ሰዓትም መርማሪ ጅም ወደ ሬሳ ክፍሉ በድንገት ይገባል። ቶምና ኖርካም ወዲያውኑ እንደማይተዋወቁ በመምሰል ይሸውዱታል። ኖርካም ወደ ውስጥ ገብታ የጆንን የግል እቃዎች ካየች በኋላ እነዚህ የባለቤቴ የጆን እቃዎች ናቸው ስትል አረጋግጣ ትወጣለች። አሁን ግን የቶም አእምሮ በከፍተኛ ጥርጣሬ መናወጥ ጀምሯል። ቀጥታም ወደ ጓደኛው ኤዲ ዘንድ በመሄድ አዲሱን መላምቱን ያካፍለዋል። አሁን ኖርካ ላይ በጣም ከባድ ጥርጣሬ እንዳደረበትና ጭንቅላቱ ላይ ያለው መረጃ እንዳለ የኖርካ ሚስጥራዊ ፍቅረኛ ጆንን እንደገደለው ነው የሚጠቁመው። እናም ጆን ስለ ግንኙነታቸው እንዳወቀ ሊጋፈጣቸው ሲሞክር ፍቅረኛዋ ሳይገለው አልቀረም ይለዋል። ኤዲም ይህንን ሲሰማ በጣም ይደነግጥና ራሱን ለመከላከል እየሞከረ አሁኑኑ ወደ መርማሪ ጂም መሄድ አለብህ፣ ሁሉንም እውነት ንገረውና ማስረጃዎችን አስረክብ ይለዋል። ነገር ግን ቶም ይህንን ማድረግ እንደማይችልና በጣም አደገኛ እንደሆነም ይነግሯል። እሱን ወጥመድ ውስጥ ለመክተት ብዙ እድሎች እንዳሉም ይገልጻል። ንግግራቸው እየቀጠለ ሲሄድም ኤዲ የተናገራቸው እያንዳንዱ ቃላት ቶም አንድ ነገር እንዲያውቅ ያደርገዋል። ቀጥሎም ቶም ይበልጥ በጥልቀት መመርመሪያ ጥያቄዎችን በተከታታይ መሰንዘር ይጀምራል። በጥቂት ሰከንዶች ውስጥም የአስፈሪ እውነት ፍንትው ብሎ ይወጣል። እናም የኖርካ ሚስጥራዊ ፍቅረኛ ራሱ ጓደኛው ኤዲ ነው። ቶምም በጓደኛው ክህደት እጅግ ተጸጽቶና ተናዶ ከኤዲ ቤት ይወጣና በቀጥታ ወደ ኖርካ ቤት ይገሰግሳል። እዚያ ሲደርስ ግን ኖርካ ሻንጣዎቿን በሙሉ ጠቅልላ ለመኮብለል ስትዘጋጅ ያገኛታል። ቶምም በፍጥነት ይይዛትና ለምን ይህንን አደረግሽ? ባልሽን ለምን ገደልሽው? እያለ ይጮህባታል። ኖርካም በድንጋጤ እሷ ምንም እንደማታውቅ እየተናገረች ለመካት ትሞክራለች። ቶም ግን ኤዲ ፍቅረኛዋ እንደሆነና ሁለቱም ጆንን እንደገደሉት እንዳወቀ ይነግራታል። አሁኑኑ ለምጠይቀው ጥያቄ ምላሽ ካልሰጠሽኝ ቀጥታ ወደ ፖሊሱ ነው የሚሄደው እያላትም ሊያስፈራራት ይሞክራል። ኖርካም መጋለጧን ስታውቅ መዋሸቱን አቁማ ትረጋጋለች። ከዚያም ወደ ኤዲ ስልክ ትደውልና የቤቱ ቁልፍ የታደረግከው ስትል ትጠይቀዋለች።
ኤዲም በደፈናው ቁልፉን ጥየዋለሁ ሲል ይመልስላታል። ቶምም ይህንን እውነተኛ ማረጋገጫ በጆሮ ሲሰማ ጆንን የገደለው ኤዲ መሆኑን ሙሉ በሙሉ እርግጠኛ ይሆናል። ሆኖም ግን ኖርካ ቶምን ማስፈራራት ትጀምራለች። ለፖሊስ አንድ ነገር ብትናገር ሁሉንም ነገር አውጥቼ እናገራለሁ፣ አንተም አብረን ትጠፋለህ፣ ምክንያቱም የወንጀሉን ቦታ ያጸዳው አንተ ነህ ትላለች። ቶም ግን በቀዝቃዛ ስሜት ምንም ግድ የለኝም ብሎ ጥሏት ይወጣል። አሁን ለቶም የመጀመሪያውና ዋና ቅድሚያ የሚሰጠው ጉዳይ ልጁ ሮዝ ነች። ልጁንም ወደ አስተማማኝ ቦታ ለመላክ በፍጥነት ወደ ቤት ይሮጣል። ነገር ግን ሮዝ እዛ ቤት መቆየት እንደምትፈልግ እየተናገረች ንቅንቅ ላለማለት ትወስናለች። ጊዜው እያለቀበት መሆኑን የተረዳው ቶምም ለጊዜው እቤት ትቷት በመሄድ ወደ መርማሪ ጂም ቢሮ ያመራል። እዚያም ወደ ኤዲ የሚያመለክቱ ፍንጮችን በተዘዋዋሪ መንገድ ለጂም ይሰጠዋል። በዚህ መሀል ግን ኤዲ የቶምን እቅድ ይደርስበታል። በፍጥነትም ወደ ቶም ቤት ሰብሮ በመግባት የቶም ስልክ ላይ ደውሎለት አሁኑኑ በፍጥነት ወደ ቤት ካልተመለስክ ልጅህን ሮዝን እገላታለሁ ሲል አስፈሪ ዛቻ ይሰነዝርበታል። ቶምም በከፍተኛ ድንጋጤና ጭንቀት መኪናውን እያበረረ ወደ ቤቱ ይመለሳል። በሩን ሰብሮ እንደገባም ለልጁ ሮዝ ሌላ ክፍል ውስጥ ሂጂና ተደበቂ ብሎ በጩኸት ከነገራት በኋላ ወዲያውኑም ኤዲ ላይ በመዝለል ይተናነቀዋል። እናም በእነዚህ ሁለት የቀድሞ የቅርብ ጓደኛ ማማቾች መካከል እጅግ በጣም አደገኛና ደም አፋሳሽ ፍልሚያ ይጀመራል። በእልህ አስጨራሹ ትግል መሃልም ኤዲ ይህንን ሁሉ ወንጀል የፈጸመበትን እውነተኛ ምክንያት መናገር ይጀምራል። ያ አውሬ ጆን ኖርካ የኔን ልጅ እንድታስወርድ አስገደዳት። በራሷ ጊዜ አልነበረም የጨነገፈባት፣ ጆን በግድ አስገድዷት ነው። እኔና ኖርካ የራሳችን አዲስ ህይወትና አዲስ ቤተሰብ እንመሰርታለን ብዬ አስቤ ነበር። ነገር ግን ያ መርገምት ጆን ሁሉንም ህልማችንን አጠፋብን። ለዛ ነው የገደልኩት። አንተንም ሳታቅ ማስረጃውን በሙሉ እንድታጠፋልኝ የስራ ድርጅትን የተጠቀምኩብህ በማለት እውነታውን ያፈርጠዋል። ቶም ግን መልሶ ከእንግዲህ ማምለጫ የለህም፣ ፖሊሶች በር ላይ ናቸው፣ ራስን ለፖሊስ ብታስረክብ ቢያንስ ቅጣት ሊቀልልህ ይችላል ይለዋል። ይሁን እንጂ ኤዲ ሽጉጡን አውጥቶ ቶም ላይ እያነጣጠረ እኔን ወህኒ ቤት ሊከተኝ የሚችለው ብቸኛው ሰው አንተ ነህ ይለዋል። ልክ በዚህ ሰዓትም የፖሊስ መኪና ድምፅ አካባቢውን ያናውጣል። ኤዲም በመስኮት ብቅ ብለው ፖሊሶች መድረሳቸውን አይቶ ሊያዝ መሆኑን አውቆ በንዴት ያብዳል። ነገር ግን ከመያዙ በፊት ቶምን ገሎት ለመሄድ ይወስናል። ሽጉጡንም ቶም ላይ ያነጣጠረ በጭካኔ ያፌዝበታል። አሁን አንተን ብገልህ እዚህ የሚፈጠረውን ጉድ የሚያጸዳው ማን ነው ይለዋል። ይሁን እንጂ ገና ቃታውን ሊስበው ሲል ድንገተኛ የተኩስ ድምፅ ክፍሉን ያናውጠዋል። አንድ ጥይትም የኤዲን ጭንቅላት ሰንጥቆ ያልፋል። ኤዲም እዚያው መሬት ላይ ተዘርግፎ ህይወቱ ያልፋል። የሚያስገርም መልኩም ይህንን ያደረገችው ልጁ ሮዝ ነበረች። ሮዝም የቶምን ትርፍ ሽጉጥ አንስታ የአባቷን ህይወት ለማዳን ስትል ኤዲም በቅጽበት መታጣለችው። ቶምም በፍጥነት ሮጦ በመሄድ የተደናገጠችውንና እየተንቀጠቀጠች ያለችውን ልጁን አቅፎ ያረጋጋታል። ሽጉጡንም በእርጋታ ከእጇ ላይ ይቀበላል። ብዙም ሳይቆይ የከተማ ፖሊሶች ቤቱን ይወሩታል። ቶምም ከመቶ አለቃ ጂም ጋር ተገናኝቶ ደብቆት የነበረውን እውነተኛ የወንጀል ቦታ ማስረጃዎችና የጆንን ምስጢራዊ መዝገብ በሙሉ ያስረክበዋል። ጂምም ማስረጃዎችን መርምሮ ከጨረሰ በኋላ ለቶም አንተ በዚህ ጨዋታ ውስጥ መጠቀሚያ ብቻ ነበር፣ ስለዚህም በማንኛውም ህጋዊ ሪፖርት ላይ ስምህ እንዳያርፍ አደርጋለሁ፣ ከዛሬ ጀምሮ ሙሉ በሙሉ ነፃ ነው ይለዋል። በመጨረሻም የቶም የስራ ባልደረባ የሆነው ሚጌል መጥቶ በቶም ቤት ውስጥ የፈሰሰውን የኤዲን ደም ፕሮፌሽናል በሆነ መልኩ ሲያጸዳ እያስመለከተን ታሪካችን ይጠናቀቃል።